ድሮንም እንደማታምነኝ እያወቅ መጥቼ መንገድ የራሴ ጥፋት። ቆይ አንተ ምን አይነት እርኩስ ነህ? በገዛ እህትህ ላይ እንዲህ አይነቱን መሰሪ ወሬ የምታወራው? ይሄን ጫትህን ታኝክና ሲጋራን ስትመጥ በዚህ ጥብስ አፍህ ማታወራው ነገር የለም። ውጣልኝ ከዚህ። እኔ ፈጥሬ እያወራሁ አይደለም። ካላመንከኝ ዳግመኛ እዚህ ያየኋት ቦታ ወስጄ የልጅን ጉድ አሳይሃለሁ። ዞር በል ከዚህ። ፎርቱናዬ እንዲህ አይነት ነገር አታደርግም። ተው እንጂ አንተ ልጅን የምታውቃት ይመስላል። ነገር ግን እቺን አስመሳይ እባብ ፈጽሞ አታውቃት። ሂድ፣ ውጣልኝ፣ ሂድልኝ። ፈጣሪ ምኑን ነው የሰጠኸኝ እንዲህ አይነት የሰይጣን ቁራጭ? ያኔ እውነታውን ስታውቅ እኔ ትክክል እንደነበርኩ ይገባል። ምንም ትክክል የለም። ያንሳ መላለ ሲከፋኝና ስናደድ ከዜድ ጋር መሆን ደስታ ይሰጠኛል። ዜድ ወንዳ ወንድነቱ ከማረከኝ ሰንበትበት ብያለሁ። አላውቅም ብቻ ከዜድ አጠገብ ሲሆን ሁሌም የደህንነት ስሜት ይሰማኛል። ባሪያው ወረፋ ግባ እባክህ፣ ተመለስ ወደዛ። እያየሁ አይደል? አራዳው ሆነ ነው። ተመለስ፣ ውጣ ወደዛ። ኋላ ከመጨረሻ ግባ። ይኸው ከመጣው ነገር እኔ በቁንጥጫ ደም በደም ነው ማድረግ። ዘይድ እንብላ አትለኝም እንዴ? ምን ልትሆኚ መጣሽ? ከአባቴ ጋር መስማማት አቃተን። በፍጹም እኔ ልጁን ማመን አይፈልግም። ምን እሳቸው ደግሞ ዋዛ ነገር ናቸው እንዴ? ምን አርጊ ነው የሚሉሽ? በትንሽ በትልቁ እኔን መጨቃጨቅ ይወዳል። ትላንት እንኳን አብሬ ባመሽ አበሻቅጦን ይሰደበኝ። ምን አሉሽ? ምን ያላለኝ ነገር አለ? እንደ ሸርሙጣም ሽተሽ ነው የምትገቢው ብሎ እናትና እህቶቼ ፊት ነው ያሳቀቀኝ። አቦ ፍቺ በቃ። ምንድነው እንደዚህ የሚያካብዱት? ሲሰድበኝ እኮ ልጁም አልመስለው። ትንሽ እንኳን ስሜቷ ይጎዳል ብሎ አያስብም። ኮሌጅ እንኳን አምሽቼ ስመጣ ዲቃላሽን አቅፈሽ ትቀመጫለሽ እያለ ነው የሚናገረኝ። ቆይ እኔ ልጁ አይደለሁም እንዴ? እሺ ታዲያ አሁን ምን ይሁን ደግሞ? እዚህ ስራ ቦታ ላይ እንደዚህ አጡ። የእውነት ዜድን ይመሩኛል። የእውነት የምታፈቅረኝ ከሆነ ይዘኸኝ ጥፋ፣ አለበለዚያ በዚህ ሁኔታ ከሱ ጋር መኖር አልፈልግም። ፈታቤ በቃ እኔ እያለሁልሽ አትዘኝ። አብረን እንኖራለን። እሺ ለኔ ከዜድ ጋር መኖር ማለት ዓለምን የመጨበጥ ያህል መስሎ ተሰማኝ። ኤዶም ግን ደህና ነሽ አይደል? እንንኩ ወሬ ሰለችሽ? እንደዛ ሳይሆን መጠጥ አጠጣትሽ ልክ አይደለም። እኔ ራሴ ልክ ስላልሆንኩ ነው። አንድን ሰው እንደዛ እየወደድሽውና እየተንገበገብሽለት እሱ ግን ከጥፍር ቆሻሻው እንኳን ሳይቆጥር ሲቀር አያናድድም? ከዛስ ቆይ ከዜድ ጋር አብራችሁ መኖር ጀመራችሁ? ኑሮ ካሉት መቃብር ይሞቃል ነው የሚባለው። ከዛ በኋላ የኔ ኑሮ ከመቃብር የሚከፋ ሆነ። ዜድን ማፍቀሪ ስህተት እንደሆነ ተሰማኝ። ሞቴን መመኘት ጀመርኩ። ለምን? ዜድ ምን አደረገሽ? ያኔ ፍቅራችንና ደስታችን ሁሉ የእውነት ይመስላል ነበር። ዜድን ከመጠን በላይ ያፈቀርኩት እና ራሴን ሙሉ ለሙሉ አሳልፌ ሰጠሁት። አስቂም እንዴ? አስቂም ወይ? አደከምከኝ በእውነት የምር። ስማኝማ ያን ሁሉ የአባቴን ጭቅጭቅ አልፈን ዛሬ እንደዚህ ሙሉ ለሙሉ ደስተኛ ሆናለሁ ብዬ አላሰብኩም ነበር። እድሜ ላንተ ዜድ። ገና ምን አይተሽ? እኔ ዜድ እድሜ ልክሽን ደስተኛ ነው ማድረግሽ። ያ ትንሹ ቅርርባችን ግን አድጎ ዛሬ እዚህ ላይ ይደርሳል ብዬ አልጠበቅኩም ነበር። ወረኛ። እኔ አቀብሻለሁ እንደዚህ የምትዩ በቃ በጣም ሳስደስትሽ ነው። እንደዚህ ያሳለፍነው ጊዜ እንደዚህ መንደርሳ አይመስለኝም። ቀብር ጠሶ እኔ ያቀሻለሁ። የምሬን እኮ ነው ዜድ። አስበዋል? ትልቅ ቤተሰብ መስርተን ልጆች ኖሮን ደስተኛ የሆነ ቤተሰብ ስንመሰርት
እንደዛ ይታየኛል። እስቲ እናያለና ግን ዛሬ አንድ ነገር ላማክርሽ ነበር። ስለምን ዜዶዬ? ያው የኔን ስራ እንደምታውቂው ነው። ኑሯችንን ለመግፋት ደግሞ ተባብረን መስራት አለብን። እውነት ነው። እኔም እኮ ስራ ከመፈለግ ወደ ኋላ አላልኩም። ከድሮ ፍሬንዶቼ ጋር የሆነ ስራ ጀምረናል። ጥሩ ይሄደልን እኮ ከተራ ማስከበር ውጪ ነው። አይ ከዛ ውጪ እኔ ባልሽ ያው የማታውንም ህይወት ተራ ማስከበር ጀምሬያለሁ። አልገባኝም። ምን አይነት ስራ ነው? ያው ሴቶቹን ያው ለወንዶች ማሻሻት። ፈጣሪ ይመስገን ያው ጥሩ ገንዘብ እያገኘንበት ነው። በስመ አብ በል። ለዚህ እርኩስ ስራክ ነው ፈጣሪ የምታመሰግነው? እኔ ይሄን ስራ እንድትሰራ አልፈልግም። ሲጀመር አንቺን ማን ወሳኝ አደረገሽ? ሲቀጥል እኔ ዛሬ የፈለኩሽ የወደፊት ስራዬን ለማሳወቅ ብቻ አይደለም። እና ቆይ አሁን አንቺ ምንም ስራ የለሽም አይደል? ለምንድን ነው ከኔ ጋር ማንሰራው? የተሻለ ገቢ እኮ እናገኛለን። ዳር እንዴ? ቆይ አንተ እኔ እኮ የወደፊቷ ሚስትክ ነኝ። ታዲያ ብትሆኝስ? የምትለውን ነገር ግን ታውቃለህ? የወደፊቷ ሚስትህን እኮ ነው ሸርሙጣሽ ገንዘብ አንቺ ያልከኛለህ። ሶዋት ገንዘብ የሚያስገኝ ስራ ስሪልኝ እንጂ እኔ ዜድ የፈለገውን አይነት ስራ ብትሰሪ ደንታ ይሰጠኛል እንዴ? እኔ እኮ ወድጄ ነው አንተን ተከትዬ የመጣሁት ነው ወይስ ክብሬና ቤተሰቦቼን ጥዬ ስለመጣሁ እንደ ወዳቂ ሴት አይተኸኝ ነው? አንቺ ችጋራ የዋፍሽን አትክፈች እሺ፣ ስራሽን ጀምሪ። ቆይ አንተ ትንሽ አይከብድህም እንዴ? ፍቅረኛ የምትላት ሴት ከሌላ ወንድ ጋር ያመጣችውን ቆሻሻ ገንዘብ ልትካፈል ነው? ለእኔ ምንም ክብር የለህም ማለት ነው? እኔ እንደዚህ ለየል ሆዳ መሆንህን አላውቅም ነበር። አፈር ብላ ፈረስ በላ። እንግዲህ እኔ ገዛ ሚስቱን ሴተኛ ዳር አድርጎ ገንዘብ ይሰራብኝ ጀመር። እንደዛ እየናቀኝ እንኳን የሱ ፍቅር ሊወጣልኝ አልቻለም። ሰው እንዴት ከሚንቀው ሰው ፍቅር ይዘዋል? በጣም አዝናለሁ። የዜድና ያንቺ ግንኙነት ይህን ያክል ስር የሰደደ ይሆናል ብዬ አላሰብኩም ነበር። በጣም አዝናለሁ ሄዱ። ትሽ ጅልጥ አዛኝ አልፈልግም። ለምን ምን አስፍተሽ ነው? ቅጣትሽስ ምንድነው? ሰሞኑን ቢዝነስ እየወጣሽ አይደለም? በሁለታችሁ መሀል ያለው ግንኙነት ምንድነው? ምን ሊኖር ይችላል? እንጃባሽ። ዜድ የፈለገ ቢበድለኝም እኔ ግን እሱ እንዲቀርብብኝ አልፈልግም። ርቀትሽን ጠብቂ። እኔ ግን የዚህን ያህል እያፈቀርኩት፣ እሱ ግን ትላንት ለመጣች ለዛች አመዳም ሴት ብሎ እኔ ላይ እጁን አነሳ። ቆይ እሷ ከኔ በምትሽላ ነው ለሷ የተደረበላት? ከኔና ከሷስ ማን ነው ቆንጆ? እኔ እንጃ። ይሄ ከባድ ጥያቄ። አምላኬን የማመሰግነው እኮ አንተን ልጅኝ ስለሰጠኝ ነው። በቃ ከዚህ በኋላ አብረን ነው የምንኖረው። እሺ? ከዚህ በላይ በናፍቆት መቀጣት የለብኝም። ሰሚ ያለ መፈለግ ስሜት ተሰምቶሽ ያውቃል? እኔ እንጃ። ሁሌ እንደተሰማኝ ነው። የገዛ ልጅ አይፈልገኝ። ወይኔ ለሱ ሁሉኝ እንዴ!
እባክሽን ፍሬ፣ እዚህ ማልቀስ አይገባሽም። እኔ ግን በጣም ነው የፈራሁት። ምንድን ነው የሚያስፈራሽ? አንድ ይመጣል ይዞሽ ይሄዳል። የሞተውን ገላሽን አቅፎት ይተኛል። 4 ነጥብ። ይቅርስ በጣም ያስፈራው በገዛ ልጅ አለመፈለግ ነው። ደግሞ አንቺ ትናንት ወጣሽ አይደል እንዴ? አዎ እሰርቻለሁ። ምን አይነት ጉድ ውስጥ ነው የከተተን? ከዚህ በኋላ የኛ ህይወት ያበቃለት ነገር ነው። እናቴ ማርያም መቼ ነው ከዚህ ህይወት የምታስወጪኝ? መቼ ነው እንደ ሌሎቹ ሰዎች ደስተኛ መሆነው? ረሱን ደሽ ይምጣ። አይ ሳንቾ እብድ ነገር ነው ልበል? ፍቅርን የምትገልጽበት መንገድ ትንሽ ለየት ይላል። ይገርምሻል፣ አሁን የሳምኩሽን አሳሳም ያየሁት ከቢኩሺ ከቢጋም ከሚለው የሻሮክ ፊልም ላይ ነው። አዎ ዳት ኢዝ ሶ ኤሮቲክ። ገና ምን አይተሽ? ከኮል ሆናሆ ፊልም ላይ ያለውን አሳሳም አሳይሻለሁ። ደስ ይለኛል። ዛሬ በፍቅር አሳብደኝ ልታሳድረኝ ነው? በቃ እንደ ቀልድ እኮ እጅ አስገባኝ ማለት ነው። እንደ ቀልድ እንኳን አትበይ። ከስንት አውሬ መንጋጋ ፈልቅቄ ታግዬ ነው በእጅ ያስገባሁሽ። ደግሞ እዚህ ጋር ሁኜ እንደዚህ ሳይሽ አሽዋሪያን እየመሰልሽኝ ነው። ሂድ ሞዛዛ። አሁን እሷ ናት እኔን ነው የምትመስለው? But how could I love you like this in a short days? ልክ ነሽ። ያልኩህ አልገባህማ? እንግሊዘኛ አትችልም? እንግሊዘኛ ላይ እንኳን ብዙ አይደለሁም። አቀላጥፌ የምናገረው ህንደኛ ነው። ኩች ሆታሄ ይቅርታ፣ ወንበሩ ግን ሰው ነበረው። አውቃለሁ። የቤቱ ሴቶች እንደሆናችሁ ጣጮች ሲያወሩ ሰምቼ ነው። አዎ ልክ ነህ። እና የሚጠጣ ነገር ይምጣልሻ። አይ እኔ መጠጥ አልጠጣም። አይከብድም? እንደዚህ አይነት ስራ እየሰሩ መጠጥ አለመጠጣት? ምን እባክህ፣ ለስራው አዲስ። ይገርማል። አባቢ ይሙት ነው የምልሽ። እኔ ራሱ ለመጀመሪያ ጊዜ ከሴት ጋር ለማደር ፈልጌ ወደ አንቺ ስመጣ። ለማደር? ምን ነው ይላል? ስራሽ ከወንዶች ጋር ማደር አይደል እንዴ? ይገርምሻል፣ እስካሁን ምንም አይነት ግብረ ስጋ ግንኙነት ፈጽሜ አላውቅም። ድንግል ነኝ። አንቺም ነሽ እንዴ? አዎ ነኝ። ማለት እኔ ለዚህ ስራ አዲስ ነኝ። ይገርማል። አንቺም ድንግል እኔም ድንግል። ምሽቱ የደናግላል ምሽት ሊሆን ነዋ። እባክሽን ዛሬን አብሬሽ እንዳድር ትፈቅጂልኛለሽ? ውለታው አይል። ምን? አባቢ ይሙት የፈለግሽውን ያህል ብር ከፍልሻለሁ። ስለምንም ነገር እንዳታስቢ። የጠየቅሽኝን ያክል የመክፈል አቅም አለ። ብቻ ዛሬን አብሬሽ እንዳድር ውለታው አይል። አልገባኝም። ስለምን ውለታ ነው እያወራ ያለኸው? ይልሽ አብሬሽ ለማደር የፈለግኩት
ልምድ ልውውጥ እንዲሆንኝ በማሰብ ነው። በጣም ግራ እየገባኝ ነው። ስለምን ልምድ ነው እያወራህ ያለኸው? ያው እንደነገርኩሽ አባቢ ሙት ድንግል ነኝ። ድንገት ባልተዘጋጀሁበት ሁኔታ የዛሬ ሳምንት ሰርጌ ነው እና ከእሷ ጋራ በማሳልፈው የሃኒሙን ቆይታዬ ለፈሰስ ሆኜ መገኘት አልፈለኩም። ያው ልምድ እንዲሆነኝ። በስመ አብ! ምን አይነት ሰው ነህ እንዴ? ይህ ማለት በሚስት ላይ መማገጥ ነው። ወይ ምንድነው የምታወሪው? የምን መማገጥ ነው? ከትዳር በፊት ያደረኩት ነገር መማገጥ አይባልም። ደግሞ ገና ለመጋባት 1 ሳምንት ይቀረናል እኮ። እባክሽ ውለታ ዋይል። በጣም የምትገርም ሰው ነህ። እሷ ማን ስለሆነች ነው የሚደረብላት? ትሰሚኛለሽ? አንቺ ብሌን የምትባይ ሴትዮ በዜድ ቀልድ አላውቅም። እወቂ፣ እሱ እየጠላኝ ቢሆን እንኳን እኔ አፈቅረዋለሁ። ያቺ አዲሷ ጓደኛሽ አሳውቂያት፣ ጸጉሯን ነው የምነቃቅልላት። ከዜድ ላይ አይኗን ታንሳ። እሺ በቃ አሁን መቼም ቢሆን እዚህ ቤት እኔና እኔ ብቻ ነን እመቤት መሆን የምንችለው። አቅሟን ትወቅ። አንቺን ብትሆኝ ተጠንቀቂ። እኔ ኤዶም የሁለትሽን ጸጉር ይዤ ነው የምነቃቅልልሽ። ወቂ እንዳርሽ እንዴት አመሸሽ? አብረሽ መደነስ እችላለሁ? ከከፈልክ አይደለም መደነስ አብረኸኝ ማደር ትችላለህ። ለዚህ ገላ አይደለም ገንዘብ ህይወቴን እስከከፍልለት። ፓፓፓፓፓ ጅንጀና መሆኑ ነው። ሳት አልወድም። ለማንኛውም ጃክሰን እባላለሁ። ምናልባት ሰምተሽ ከሆነ የሌሉ ዳንስ ቡድን መስራች እኔ ነኝ። ደግሞ ዳንስ ሳይሆን ትንሽ ኮሪዮግራፊ ነገር ያንሰዋል። ወራት አብዛባል ዳንስ ካልኩሌሽን ነው። ሰው ሁሉ በገባው ልክ ነው የሚደንሰው። ዳንስንማ በደንብ ላሳይሽ ይገባል። ለማንኛውም እኔ በደንብ ተመልከች።
ተረጋጋ። በዚህ ምሽት እዚህ ወለል ላይ ስትወራሽ ተደፍተ ጥርስህን ከምትለቅም ብትተው ይሻላል። ይልቅ እኔን ለማማለል ያን ያህል እኮ መድከም አይጠበቅም። አራዳ ያው አይተዋወድም። ለምን ዛሬ ታዲያ አብረን አናድርም? እሺ እንለፍ። ቤት ቀይራ የኔ እናት ተቀመጪ። መጣሁ። ሻወር መውሰድ ሳይኖርብኝ አይቀርም። መጀመሪያ ሻወር ይቀርባል መሰለኝ። ቴሌቪዥን አለልሽ እስከዛ ምንድን ነው? ምንድን ነው? ካሁን በኋላ ያንተ ስራ ድርሻ የሚሆነው ቲኔጅ የሆኑ የሃይስኩል ሴት ተማሪዎችን በእጄ እንዲገቡ ወጥመድን መዘርጋት ነው። ይህን ለማድረግ ደግሞ በተማሪዎች መግቢያና መውጫ ሰዓት ላይ በየትምህርት ቤቱ በር ላይ አድፍጠህ ጠብቅ። በኋላም በእጅ የገባችውን ቅምጥል ራሷን እንድትስት አድርገህ
አሳልፈን ሰጠኛለህ ማለት ነው። Yeah.